ሌሊት ነው እኔ ጋ ከሌሊቱ 1 ሰዓት ከምናምን ነው። ግን እንቅልፍ አልወስድ አለኝና እስቲ በጭንቅላቴ ሲመላለስ ጭንቅላቴ የሆነ በቃ አላስተኛ ያለኝን ነገር ልናገር ብዬ ብድግ አልኩኝ። ይሄ ሁሉ የሆነው በጣም በርከት ያሉ ሰዎች ጎጃም ላይ በድሮን የተጨፈጨፉ ወገኖቻችን፣ አንድ ጀግና ፋኖ ወንድማችን ተሰውቷል እዛው ጎጃም ላይ። ጎንደር ላይ ያለቁ አመራሮቻችን ጎጃም ላይ በተመሳሳይ በወሎ በተለያየ ቦታ ላይ ወንድሞቼ ያላቸውን መከራ አሰብኩና እስቲ ለምንድነው ምናምን ብዬ ማሰብ ጀመርኩኝ። ማሰብ ሲጀምር የሶሻል ሚዲያ የጎጠኝነት አካሄድ ምድር ላይ ያሉ ፋኖች ይሄ ወደዚህ ተዘዋውሮ ያለው ከሌ አይመጥነኝም ወደ ከሌ ሄጃለሁ የሚለው በርከት ያሉ ነገሮችን ታዘብኩና ህዝብ መጠየቅ አለበት፣ መንቃት አለበት፣ ህዝብ ማወቅ አለበት። የአማራ ህዝብ በድሮን እየተቀጠቀጠ ነው፣ ሞቶ አልቀራለትም። ሰብሰብ ብሎ ከተገኘ በድሮን እየተመታ ነው። ለምንድነው አንድ ያልሆኑት? ፋኖች ለምንድነው አንድ ያልሆኑት? ማን ጋር ነው ያለው ችግር? ህዝብ እንዲያጠናውና እንዲመለከተው። ምክንያቱም ጠላት ማን ነው ወዳጅ ማን ነው መለየት መቻል አለበት። ሶሻል ሚዲያ ላይ የተለያየ ጎጠኝነት ሐሳብ እየሰጠ የሚያተራምሰን ማን ነው? ሶሻል ሚዲያ ላይ ገደል ይፈለጥ መሞት አለበት ምናምን የሚለው ማን ነው? ዲያስፖራ ይሄንን ይወቅ ይመልከት። ይሄ በጭፍን ትላልቆች ነን በጭፍን እንደመንጋ መጓስተን ምንድነው እየሆነ ያለውን ነገር ብሎ መመልከትና ማየት ተገቢ ነው ብዬ ስላሰብኩ ነው። እዩት፣ በቃ ተመልከቱት። ማለት ቀላል በጣም ቀላል ነገር ግን ሰው ሳይረዳው ሲቀር ሰው የማይረዳው ሆነ አይነት ነገር ሳይ እንዴ ምንድነው እየሆነ ያለው እላለሁና ማውገዝና የእውነት ልክ እንደኔ ሁሉ ሌሎቹም ይሄ ነገር ብለው 10 ጊዜ አይተው አንድ ትክክለኛ አማርኛ ማስቀመጥ እንዳለባቸው የሁላችንም ጉዳይ ስለሆነ ማለት ነው። ለምንድነው እዚህ የደረስነው? ለምንድነው የህዝባችን መከራ ምድር ላይ በዛ ደረጃ ዋጋ እየከፈለ በዲያስፖራ ያለ አማራ በዚህ ደረጃ ተዘናግቶ የሚመለከተው? የሚጨነቁ የሚያስቡ የሉም እያልኩ አይደለም፣ ግን ለምንድነው በዚህ ደረጃ የተቀዛቀዘው? ይሄ ስርዓቱስ ሪላክስ አድርጎ በድሮን እየቀጠቀጠ ያለ የተወሰኑ ሰዎች ይጮሃሉ፣ የተወሰኑ ሰዎች ከልባቸው ያነባሉ፣ የተወሰኑ ሰዎች በዚህ ይነግዳሉ፣ የተወሰኑ ሰዎች የራሳቸውን ነገር ያሯሩጡበታል፣ የተወሰኑ ሰዎች ይሄ አፋቸውን አከራይቶ ሶሻል ሚዲያ ላይ ገንዘብ ይሰበስቡበታል ምናምን እና ብዙ ሊታዩ የሚገባቸውና ሊመረመሩ የሚገባቸው ጉዳይ በፋኖ ትግል ውስጥ በአማራ ህዝብ ትግል ውስጥ አሉ። ይህንን አይታችሁታል ወይ ነው? በሁሉም በዓለም ላይ በሰለጠነ ዓለም የሚኖሩ በጎጥ ተዋህደው ተቀምጠው አንተ ከዚህ አንተ ከዛ ጎጥ አንተ ጎጥ ተባብለው እየተተራመሱ ወደ አንድነት ያልመጡበት ሁሉም አይከን አሳምነው ጽጌ ጀነራል አሳምነው ጽጌን ያምንበታል። የሞቱ ጃፋኖች ሁሉም ሲሞቱ ሁሉም ያዝናል። በቃ በጣም በሚገርም ሁኔታ የአንድነት እንደሚያድናቸው ያውቃሉ። ለምንድነው ወደ ተግባር ያልገባ ነው? ለምንድነው የሁሉ መከራና ስቃይ ያለ ሌሎቹም ኢትዮጵያኖች ተስፋ አድርገው የፋኖን ትግል እንቅስቃሴ ተስፋ አድርገው አዲስ አበባን ጨምሮ ማለት ነው በተለያየ ዓለም ላይ ተቀምጠው የአማራን ህዝብ ትግል ፋኖን ትግል ያደርጉበትን ተስፋ ያደርጉበትን ትግል በዚህ ደረጃ እንደዚህ በቃ መስመር እንዳይዝና የሆነ ትርምስምስ እንዲል የግለሰቦች ፍትጊያ፣ የስልጣን ጥመኞች መናኸሪያ፣ የመሸቀጫ ከመርካቶ በላይ መሸቀጫ እንዲሆን የተደረገው ለምንድን ነው? አብይ አህመድስ በዚህ ውስጥ ገብቶ እጁ ምን እያደረገ ነው? ምን እያቦካን ያለው ማን ነው የሚለውን ማየት መቻል አለባችሁ። ይሁት ተመልከቱት። በጣም ቀላል የሆነ ፖለቲካ እየተሸወድን ያለው በጣም ቀላል የሆነ ፖለቲካ ግን ቀስ ብሎ ተመልክቶ መጓዝ የሚችል ካለ ከስሜታዊነት ወጣ በስሌት የምንሄድ ከሆነ እናሸንፋለን። ፍለጠው፣ ጉደለው፣ ቁረጠው፣ ይሄ በዚህ ገባ ምናምን ይሄ ትርጉም የለውም። የህዝባችንን መከራ፣ የእናቶቻችንን ችግር፣ የእናቶቻችንን ስቃይ፣ ምድር ላይ ያለው ህዝብ የሚገጥመው ጣፋንታ ምንድነው የሚለውን ማየት ማገናዘብ ጥሪ ነው። እስቲ እዩት የሚል ጥሪ ነው ማቀርበው። በቃ ከዛ ለህሊናችሁ ሰላም ታገኛላችሁ። ምድር ላይ ያላችሁ ፋኖች ለምንድነው አንድ ያልሆናችሁት? ጥያቄው ለእናንተም ነው። አመሰግናለሁ።